ኤቢ ለናታን ራስ ሰርታ አቀረበችለት። ራስ ሰርታ አቅርባ ልታበላው ቁጭ ስትል እሱም እሺ አለና መብላት ጀመረ። አጉርሰኝ አለችው። ማጉረስ ከብዶት ዝም አላት። ዳጣ በድንገት መታ ምግቡን ስታይ ቁጭ ብላ በላች። ስትበላ ደስ አለችውና ናታን ዳጣንን ይመለከት ያዘ። ከዛም ኤቢ አጉርሰኝ እንጂ እዩ ዳጣ እስካሁን እያጎረሰኝ ነበረ፣ አሁን አንቺ ስመጭ ፈርቶ ሳያጎርሰኝ ቀረ፣ ብትወጭልን ስትላት አትፍራ አጉርሳት እንጂ ብላ ስትለው እሱም የግድ ሆኖበት ወደ ማጉረስ ተቀራረበ። ከዛም አጎረሳት። ከዛም ደስ አላት። ኤቢ ዳጣን በላ በላ አድርጋ ጥላቸው ወጣች። እሱም በቃ በላህ ጠገብክ፣ ይጣፍጣል፣ ሙያ እንዴት ነው ብላ አድንቋት ወጣች። ሰላም ከዚህ ቤት ወጥተሽ ሌላ ቤት ተከራይቻለሽ ኑሪ ቢላ ደረጀ ልጄን ለዘመናት እዚህ ቤት እኮ መኖር የፈለኩት ልጄ የት እንዳለ ትነግረኛለህ ብዬ ነው እንጂ እዚህ ቤት መኖር ያንተን ቤት ማሞቅ ወድጄ መሰለህ እንዴ ብላ ተቆጣችው። እሱም ተናደደ። ለካ እንደዚህ ያላለ እንዴ ብሎ አለቀሰ። ደረጀ በጣም ከፋው። የገዛ ልጇን ለካ ጥሎ የት እንዳለች ሳታቅ እንዴት ትወጣለች? የሰላም ልጅ ዳጣ ናት። እርግጠኛ ነኝ ዳጣ እንደሆነች ልቤ ይሰማኛል። ማርታ ግን በጣም ጥሩ ሰው ናት። ጥሩ እናት ናት። የልጆቿ እናት፣ ለባሏም ሚስት ናት። ዳጣ እንግዲህ የሰላም ልጅ መሆኗን ዛሬ ላይ በእርግጥ አወቅን። ሰላም ልጅን ለዘመናት እየጠበቋን እሷ ልጅ ካላመጣ ከዚህ ቤት አልወጣም ብላ ስትነግረው እሱም በለቅሶ እንባው ተጥለቀለቀ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ስወዳችሁ ሀባይብ እንግዲህ እንደተለመደው አሁን ላይ ያለው ነገር ምንድን ነው? እንግዲህ አሁን ናታን ፍቅር የያዘው መሰላት። ፍቅር የያዘው የመሰላት ማናት? ዳጣን ሳይሆን ኤቢን ነው። ኤቢ በጣም ደስተኛ የሆነችው በቃ ናታን ከኔ ፍቅር የያዘው አሁን ላይ ደስተኛ ሆኜ መኖር እችላለሁ እያለች ውስጧ ተደሰተ። ከዛም በኋላ በልተው ታበቁ በኋላ ወደ ሳሎን መጥተው ሲጫወቱ ናታን አይኑ ከዳጣ ጋር አይነቀልም። አይኑ እሷ ላይ ነው። ኤቢ ብድግ አለችና ወደ ውጭ ወተን እንዝናና ናታን ስትለው እምቢ ለማለት ፈርቶ እሱም ተከትሏት ወጣ። ተከትሏት ወጥቶ መንገድ ላይ ሲደርስ አንተ አየክ ዳጣ እኮ አትወድክም፣ እኔ ግን በጣም ነው የምወድክ አየክ አለችው። አየሁሽ እኮ በጣም እንደምትወጂኝ ዳጣም እኔም ምንም አይነት ግንኙነት የለን የምወዳችሁ ሁላችሁንም አንድ ቤት ስለምንኖር ብቻ ነው አላት። እሺ አለችው እና ዳጣን አትፈልግህም፣ እኔ ግን በጣም ነው የምፈልግህ፣ የወደፊት ባሌ እንድትሆን እፈልጋለሁ አለችው። እኔ ሰላምና ዳጣን ከዚህ ቤት አባረራቸዋለሁ፣ እንዲወጡ ነው የማደርጋቸው ለአባዬ ተናግሬ አለች። አባዬ በፍጹም ሊያስወጣቸው አይችልም፣ ምናልባት አንቺ ልታባሪያቸው ትችያለሽ አላት። ከዛም አዎ አባረራቸዋለሁ፣ ሰላማችንን እኮ ነሱት፣ የኔና ያንተ ፍቅርንም እያሙ ደከሙብን ስለሆነ መባረር አለባቸው አለች። ከዛ እሱም ብድግ አለና እኔ እነሱ ከተባረሩ ከእነሱ ጋር እወጣለሁ አላት። ለምንድን ነው የምትወጣው? ከእነሱ ጋር ምን ልታረግ ነው የምትወጣው? ያመሃል እንዲ አለችው። አይ አያመኝም፣ ሰላምና ዳጣ ከዚህ ቤት ከወጡ እዚህ ቤት መኖር ለእኔ ምንም አያስደስተኝም እና ተከትዬ እነሱን እወጣለሁ አላት። ኤቢም ጥርግ በለሃ ለምን አትወጣም? ለምን አትሄድም? የራስ ጉዳይ፣ እኔ ላንተ ሳዝን አልኖርም ብላ ተናገረችው። እሱ በጣም ስሜታዊ ሆኖ የራስ ጉዳይ አንቺስ አላት። እሺ ተባባሉ። ደረጀና ማርታ ስለ ኤቢና ስለ ናታን ወሬ ጀመሩ። መኪና ውስጥ ሲያወሩ ኤቢ እኮ በጣም ምስኪን ልጅ ናት፣ አፏ ነው እንጂ ውስጧ ምንም የለውም እና ታዲያ ደረጀ ናታንንና ኤቢን እንዳራቸው እያለች ስታወራ ግዴታ እኮ አይደለም ናታን ከፈለጋት እኮ ኤቢን ራሱ ኤቢን ዳሩልኝ ሲል ነው። እኛ ግድ እሱን አግባ ብለን ጠይቃለን እንዴ? ከእሱ መጥቶ ሲጠይቀን እንጂ አረ እንደዚህ ጋር ትሁኒ ተይ ይላታል። እሷም እሺ በቃ እንደዛ ከሆነ ችግር የለውም፣ አንተ ሁሉንም ነገር ለማስተካከል ሞክር፣ እንዲቀራረቡም አድርጋቸው አለችው። እኔ ባለኝ አቅም እንዲቀራረቡ አድርጋቸዋለሁ። ላኪን ግን ምንድን ነው የማደርገው?
እነሱም ሁለታቸው ተነጋግረው ተፋቅረው ነገሮችን ሲፈቱ ነው አላት። እሱም እሺ አለች። ውሃና ምጥን ሱቅ ሄዱና ከድር የሚባለው ሱቅ ጋር ሲጋራ አስጠነንቅ መሰው ይሉታል። እሱም ውሃን በጥፊ ይመታታል። ከዛም እሷ እያለቀሰኝ ለዳጣ ትደውላለች። ዳጣ እየሮጠች ስትሄድ ከድር መጣኝ አለቻት። ምን አርገሽው ስትላት ሲጋራ ስጠኝ ልቅመሰው ብዬው ከዛ ያንቺ መቅመስ ምንድን ነው ብሎ በጥፊ አጣፈረኝ አለቻት። እሰይ ደግ አደረገሽ አለቻት። ከዛ አልወድሽም አለቻት። ተይኝ አትውደጂኝ፣ እንኳንም አጣፈረሽ እንኳንም መታሽ ብላ ጥላት ሄደች። ከዛም ቤት መታ ለአባትና ለእናቷ እንዳኮረፈች እኔ እኮ ምንም አላጠፋሁም ትል ጀመር። ማርታም ምን ሆነሽ ነው ውሃ ነይ ወደ እኔ ስትላት ስታያት ፊቷ በጥፊ የተመታው ቀልቷል። ማን የመታው ልጅን ብላ እናይቱን መጮ ጀመረ። አይደለም ቴቴ አለች ዳጣ ብድግ ብላ። ከድር ሱቅ ሄደው ሲጋራ ሽጥልን ብለው ለምንድን ነው ሲላቸው ልንቀምሰው ሲሉት ከድር በጥፊ ያደርግሟት ነው አለቻት። ከዛም ደግ አጣፈረሽ አለቻት። ማርታም አባትየውም ደረጀ ነይ አላት ሊቀጣት። ግን ማርታ ተዋት እኔ እመክራታለሁ ብላ ማርታ መከረቻት። አያችሁ ልጅ በመቅመስ ልትሳሳት ትችላለች። ውሃ ደግሞ በጣም የዋህ ልጅ ናት። ማርታ አሁን ላይ የናታንና የኤቢ ነገር አሳስቧታል። በፍቅር ወድቀው ተጋብተው እንዲኖሩ በጣም ትፈልጋለች። ይህን ነገር ግን ካላደረጉ እኔ እንጃ በጣም እንደሚከፋት እርግጠኛ ነኝ ማለት ነው። ናታን አሁን ላይ ምንድን ነው ማድረግ ያለበት? ከኤቢ ለመገላገል አንድ ውስን ነገሮች ያስፈልጉታል። ምክንያቱ ምንድን ነው? ፈቅዶና ቶሎ ብሎ ዳጣን እንደሚያፈቅራት መናገር፣ ዳጣን በፍቅር አስገብቶ ዳጣ እንድትወደው እንድትንከባከበው ካደረገ በኋላ ያን ነገር ተቀብሎ ወደ ፍቅራቸው እንዲመለሱ ማድረግ። እንደዛ ካላደረገ ግን ወደፊት የኤቢ ፍቅር ተቀረበለት ይጋቡ ብሎ አባትዮ ከፈቀደ እንደሚጋቡ እርግጠኛ ነኝ። ናታን ዳጣን እንደወደዳት ያጣታል ማለት ነው። ሰላም ልጇ አጠገቧ ናት። አጠገቧ ሆና ደስታ የማይሰማን ነገር ምን ይመስላችኋል? ዳጣ የሰላም ልጅ ናት። ሰላም በቃ ደስተኛ ናት ከዚህ በኋላ። እንዴ ማርታና ሰላም እኩል እኮ ሆኑ። ከደረጀ 2 ልጅ ወለደ፣ ማርታም ሰላም 2 ልጅ ሊኖራል ነው። እና እንዴት ነው ደግሞ ሁለታቸውም ሴት ልጆች ነው የወለዱለት። ደስ አይልም? እና አሁን ላይ ሰላምም የመከራከር መብት አላት። እዛ ቤት ለብዙ ዓመታት ኖራለች እና አሁንም ባለ 2 ልጅ ስለሆነች በቃ ትከራከራታለች ብዬ ተስፋ አለኝ ማለት ነው። እና ሰላም ከዛ ቤት መውጣት ያልፈለገችው ልጇን ሳታቅና ለልጇ ንብረት ሳትካፈል መውጣት አትፈልግም። አሁን ላይ ደረጀ ጉዱ እየከሰረ ነው። የሆነ ዕቃ እያደረገ በቂ ንብረት እንዲኖራትና ቤት እንዲኖራ ማድረግ በድብቅ ይችላል ወንድ ከሆነ። አለበለዛ ሰላም ከዛ ቤት በፍጹም አትወጣለትም። ምክንያቱም ምንድን ነው ማርታም 2 ልጆች ነው ያላት፣ ሰላምም 2 ልጆች ሊኖራት ስለሆነ ከዛ ቤት አትወጣም ማለት ነው። ይህን ነገር ደግሞ ማድረግ ያለበት ደረጀ ማስተካከል እንዳለበት ይገባኛል። አለበለዛ ግን ሁላቸውም ይጎዳሉ። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ውድ ሀገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።